በኢየሱስ ምሳሌነት ማገልገል የክብር ዕውቀት መጽሐፍ ቁጥር 9። ይህ መጽሐፍ የተጻፈው ለድል ነሺዎች ብቻ ነው። የዚህ መጽሐፍ መሰረታዊ ዓላማ አገልግሎታችን በጌታ ኢየሱስ መስመር እንዲሆንና ከዚያ እንዳንወጣ ነው። ጌታ እንደ አገልጋይ እንዴት ነበር የኖረውና ያገለገለው? ዘርዘር ባለ ሁኔታ የእርሱን ጥበብ በዚህ መጨረሻ ዘመን መቅሰም አለብን። አለዛ አገልግሎት ኪሳራ ነው። ምክንያቱም ከኔ ተማሩ ነው ያለው ጌታ። የብዙ አገልጋዮች አገልግሎት ቅዱሱን ከርኩሱ መለየት ያልቻለበትና በዘመናችን ሰዎች በወንጌል ስም ምድራውያን የሆኑበት መሰረታዊ ምክንያቱ ምንድን ነው? ከጌታ ስላልተማሩ ነው። አገልጋዮች፣ ፓስተሮች፣ እረኞች፣ ቢሾፖች ከኢየሱስ ስላልተማሩ ነው። መጽሐፍ ቅዱስ ኮሌጅ ገብቶ ፊደል ቃርሞ መውጣት ከኢየሱስ መማር አይደለም። ዋናው አገልጋይ ጌታ ኢየሱስ እርሱ ነውና እርሱ እንዴት እንደኖረና እንዳገለገለ ተምረን እኛም በሱ አይነት እንኖራለን እናገለግላለንም። ፍጻሜውን የምናስፈጽመው በዚህ አይነት ነው። ምንም እንኳን ስለ ፕሮቴስታንቶች ውድቀት ብዙ ያልኩት ነገር ቢኖርም ያው ደጋግሜ ነው የምናገረው፣ ምክንያቱም ይሄ ሀቅና እውነት ነው። ዋናው ዓላማ ግን እኛ ድል ነሺዎች በራሳችን ጉዳይ ላይ በዚህ መጨረሻ ዘመን እንድናተኩር ነው። ምክንያቱም መለየታችን ትክክል መሆኑን ለማሳየት ነው። ትክክለኛ እርምጃን የወሰድ ነው። ከወደቁት አብያተ ፕሮቴስታንት መለየታችን ትክክል ነው። እነርሱን ለማውቀስ፣ ለመምከር፣ ለማስተማር አሁን ጊዜም የለንም። ዋናው ጉዳይ አገልግሎታችን በጌታ ኢየሱስ አገልግሎት አይነት መሆኑን ማረጋገጥ ነው። እርሱ እንዴት እንዳገለገለ ነው በስፋት መግለጥ የሞከርኩትም የታገልኩትም አገልግሎቴም እሱ ነው። አገልግሎታችን በሱ መንገድ ከሆነ እሱ እንደሰራው ከሆነ የሚቃወሙን ተቃዋሚዎቻችን የነሱ ስሜት ምንም ቢሆን ሊያሳስበን አይችልም። እኛ በሙሉ ልብ እና በልብ በሙሉነት አገልግሎታችንን እንድንቀጥል ነው። ስለ አገልጋዮች የማስተምረው በዚህ መጽሐፍ ዓላማችን ይሄ ነው። ዓላማ ይሄ ነው። ካሁን በፊት 2 የአገልጋይ መጽሐፍ ታትመዋል። ይህ የአገልጋይ መጽሐፍ 3ኛ ነው። እናም ከፍተኛ ደረጃ ስልጠና ነው። እነዚያ 2ቱ የቀደሙ መጽሐፎች እሳታማ አገልጋይ ክፍል 1 እና ክፍል 2 ታስታውሳላችሁ። የአገልግሎት መሰረታዊ ዕውቀት በመሆናቸው በጣም ጠቃሚ መጽሐፎች ናቸው። እነዚያን ያላነበበ አገልጋይ ወንጌል ምን እንደሆነ ሊያውቅ አይችልም። ያለ ዕውቀት ስለሆነ ያለው ዕውቀት በሌለበት ስልጠና ምንም ትርጉም የለውም። ዛሬ በዘመናችን ብዙ ሊደርሺፕ የወሬ ፌክ ሊደርሺፕ ሞልቷል። ዳሩ ግን ስልጠናው እነማንንም የትም አላደረሰም። ቁማር መጫወቻ ነው። አብያተ ፕሮቴስታንት እውነተኛ አገልጋዮች እንደሌላቸው በእርግጥ በነዛ መጽሐፎች ደጋግሜ ተናግሬያለሁ። አገልግሎታቸው ተቋምን እንጂ የመሰረቱትን የሃይማኖት ተቋም እንጂ ክርስቶስን አይደለም። በአብያተ ክርስቲያናት ህብረት ተደራጅተው እውነትን፣ ቅድስናን፣ ሰላምን፣ ፍቅርን፣ መንፈሳዊነትን፣ ሰማያዊነትንም አሳደዋል እንጂ እውነትን አልገለጡም። የእውነትንም ምስክሮች አሳደዋል። ስለሆነም የተገለጡ የክርስቶስ ጠላቶች ሆነዋል። እንግዲህ በዚህ ልክ የዘመናችን አገልጋዮች እነዚህ ኢየሱስን አይመስሉም። የዛሬ 90 ዓመት ገደማ ጀምሮ በኢትዮጵያ ወንጌልን የሰበኩ አብያተ ክርስቲያናትን የመሰረቱ ትሑታንና ጀግኖች ቅዱሳን አባቶችና እናቶች አሁን እነሱ የሉ። እነሱ ከሄዱ በኋላ ያንን አገልግሎት የተረከቡት ወራሾቻቸው ውስብስብነት የሌላቸውን የክርስቶስን እነዛን ቅዱሳን ማህበራት የክርስቶስን ማህበራት ወደ ውስብስብ ተቋማት ለወጧቸው። በ1984 ማለዳ ላይ ኮሙኒዝም ከወደቀ በኋላ የእምነት ነፃነትና የሃይማኖት እኩልነት በመታወጁ ስለ ኢየሱስ መሰደድና መጠላት በመቆሙ የሃይማኖት ውድድር ዘመን ተተካ። ይሄ መቼም አደጋ ነው። ክርስቶስንም በዚህ ምክንያት ፕሮቴስታንቶቹ አራቁት። አገልጋዮች ክርስቶስን አራቁት። ምክንያቱም ወንጌል መነገጃ ሆነ። እምነትና ፍቅር፣ ስለ እውነት መሰደድ፣ ሰማያዊነትና ቅድስና፣ ለሰዎች ሁሉ ደግነት፣ ራስን መካድ፣ መለኮታዊ የክርስቶስ መልክ ከውስጣቸው ውልቅ ብሎ ሄደ። ከዘመናችን አገልጋዮች ውስጥ በታላላቅ ህንፃዎች የሚሰበሰቡ ጸረ ሰው፣ ጸረ እውነት፣ ጸረ ቅድስና፣ ጸረ ትህትና፣ ጸረ ክርስቶስ ነው። የነገርና የሙግት፣ የሹመትና የደሞዝ ብርጫ፣ የአድማና የምድራዊ ተድላ መሻት ሙታን ማህበራት ሆኑ። እነዚህ ናቸው እንግዲህ ወንጌላውያን አብያተ ክርስቲያናት የሚባሉት። ጌታም ፍጥረትም ሰውም ከወንጌል አማኞች የተመኘውን ፍቅርና ሰላማዊነት፣ እምነትና ታማኝነት፣ ጽድቅና ቅድስና፣ ትህትናና ደግነት አጣው። ሁሉም ተስፋ ቆረጠባቸው፣ ጌታም ተፋቸው። እነዚህ ፕሮቴስታንት ድርጅቶች አሁን
የቅዱሱንና የማይለወጠውን ወንጌል አገልግሎት ከተዉ ቅዱሳን አገልጋዮችንም ባድማቸው ጸጥ ካሰኙ እንግዲህ 10 ዓመታት ተቆጥረዋል። ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው። ይሄ እንግዲህ የተወለዳችንን ፕሮቴስታንት ፓስተሮች፣ ቢሾፖች፣ ነብዮች የሚባሉትን ራሳቸውን ያቀማጠሉትን ይናገራል። ጀማው ክርስቲያን አይኑ ስለጠፋ ልቡም ስለታወረ ይሄን አያስተውልም። የእግዚአብሔር ቃል ግን ወንጌሉ ግን በግልጥ ነው የሚናገረው። እረኞች በጎችን ያሰማሩ ዘንድ አይገባቸውም። ምን ጮማውን ትበላላችሁ፣ ጠጉሩን ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎችን ግን አታሰማሩም። የደከመውን አላጸናችሁትም፣ የታመመውን አላከማችሁትም፣ የተሰበረውን አልጠገናችሁትም፣ የባዘነውን አልመለሳችሁትም፣ የጠፋውን አልፈለጋችሁትም፣ በኃይልና በጭቆና ገዛችኋቸው። ይህ በኢትዮጵያ ፕሮቴስታንቶች ወይም ወንጌል አማኞች መካከል እርግጠኛና የተገለጠ አመጽ። እረኛም በማጣት ተበተኑ፣ ለምድር አራዊት ሁሉ መብል ሆኑ። ለምድር አራዊት፣ ለሰይጣን፣ ለዘረኝነት፣ ለርኩሰት፣ ለክፋት፣ ለሰዶማዊነት፣ ለጩኸት፣ ለራስታ ሬቮሉሽን፣ ለዚህ ለጠማማ ባህል መብል ሆኑ ወይም ሲሳይ ሆኑ፣ ተበተኑም። በጎቼ በተራሮች ሁሉና በረዘሙ ኮረብቶች ሁሉ ላይ ተቅበዝብዘዋል። በጎቼም በምድር ሁሉ ፊት ተበትኗል፣ የሚሻም የሚፈልግም አልነበረም። ስለዚህ እረኞች ሆይ፣ ፓስተሮች ሆይ ስሙኝ። እግዚአብሔር ነው የሚናገረው፣ እኔ አይደለሁም። የእግዚአብሔርን ቃል ስሙ፣ እኔ ሕያው ነኝና ይላል። እረኛ ስለሌለ የኢትዮጵያ ፓስተሮች ስሙ። እግዚአብሔር እንዲህ እያላችሁ ነው፣ እረኛ የለም፣ ነቢይ የለም፣ ሐዋርያ የለም፣ መጋቢ የለም፣ ሽማግሌ የለም፣ ዘማሪ የለም ስለሌለ እረኞችም በጎቼን ስላልፈለጉ፣ ምክንያቱም ራሳቸውን ነው ያወፈራችሁት፣ ራሳቸውን ነው ያወፈሩት፣ ወንጌልን በብር ነው የሸጡት። እረኞችም ራሳቸውን እንጂ መንጎችን ስላላሰማሩ ራሳቸውን አሰማሩ፣ ለራሳቸው ጥሩ ቤት ሰሩ፣ ለራሳቸው ጥሩ መኪና ገዙ፣ በጣም ብዙ ሱፍ ለራሳቸው ገዙ፣ በአካውንታቸው ብዙ ሚሊዮን ብር ሰበሰቡ፣ ዓለምን ዞሩ፣ ሀብት ሰበሰቡ፣ ዝና ሰበሰቡ። በቃ ይሄ ነው። ራሳቸውን አሰማሩ። በጎቼም ስላላሰማሩ በጎቼ ንጥቂያ ሆነዋልና፣ በጎቼም ለምድር አራዊት ሁሉ ለኃጢአትና ለአጋንንት ሁሉ መብል ሆነዋልና፣ ስለዚህ እረኞቹ የእግዚአብሔርን ቃል ስሙ። የኢትዮጵያ ፓስተሮች፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት እረኞች በሙሉ ስሙ፣ በሙሉ ስሙ፣ ስሚ። ከእግዚአብሔር ቃል አታመልጪም። ትዕቢተኛ ሁላ ካውንስልሽ አያድንሽም። በካውንስል የመደራጀት ትዕቢታችሁ ወደ ሲኦል የመውረዳችሁ ጥግ ነው። አሁን እስከ መጨረሻው ጥግ ሄዳችኋል። ግን ስሙ፣ ጌታ እግዚአብሔር እንዲህ ይላል፣ እነሆ በእረኞች ላይ ነኝ፣ በእናንተ ላይ ነኝ እያላችሁ ነው። እኔ አይደለሁም የምላችሁ። እኔን ብትጠሉኝ ምንም ልታመጡ አትችሉም። በጎቼን ከእጃቸው ፈልጋለሁ። ከእያንዳንድሽ እጅ እግዚአብሔር ይቀበላችኋል። በጎቹን ከእጃችሁ ይቀበላል። በጎቼንም ከማሰማራት አስተዋቸዋለሁ። ከዚህ በኋላው ዲስኳሊፋይድ አገልጋዮች ናችሁ፣ ዋጋ ቢሶች ናችሁ፣ አስተዋቸዋለሁ እያላችሁ ነው። ከእንግዲህ ወዲያ እረኞች ራሳቸውን አያሰማሩም፣ በጎቼንም ካፋቸው አድናለሁ፣ መብልም አይሆኑላቸውም። እንግዲህ የክርስቶስ በጎች ከወንጌላውያን አብያተ ክርስቲያናት መካከል ውልቅ ብለው ወጥተዋል። የቀሩት የክርስቶስ አይደሉም፣ የአውሬው መንጋ ናቸው። እዛ የተሰበሰባችሁትም በሙሉ ይሄንን ወቁ፣ ቁርጣችሁን ወቁ። የክርስቶስ በጎች ቅዱሳኑ እዛ ያለውን ነገር በሙሉ መንፈሳቸው ስለመረመረው ስለተረዳው ጥሎ ወጥተዋል። ጥሎ መውጣትና መለየት ጽድቅ ነው እንጂ ከእውነት መሸሽ አይደለም። እኛ ጥለን የወጣነው ከእውነት ሸሽተን ሳይሆን ወደ እውነት ነው የወጣነው። ቅዱሳን ወደ እውነት ወጥተዋል። እግዚአብሔርም እንዲህ አለኝ፣ ዳግመኛ የሰነፍን እረኛ ዕቃ ውሰድ። እነሆ በሀገሩ እረኛን አስነሳለሁ፣ እርሱም የጠፋውን አያስብም፣ የባዘነውን አይፈልግም፣ የተሰበረውን አይጠግንም፣ የደከመውን የዳነውንም አይቀልብም። ነገር ግን የሰባውን ሥጋ ይበላል፣ ሰኮናውንም ይቀለጣጥማል። መንጋውን ለሚተው ለማይረባ እረኛ ወዮለት! ሰይፍ ክንዱንና ቀኝ ዓይኑን ትውጋው፣ ክንዱም ፈጽማ ትሰልል፣ ቀኝ ዓይኑም ጨርሳ ትታወር። ያነበብኩት ሕዝቅኤል 34ን ከ2 እስከ 10 እና ዘካርያስ 11ን ከ15 እስከ 17 ነው። ይህ ጌታን ለሸጡና ለማይሰሙ በዘላለም ወንጌል መለከት ላይ ጦር ለሰበቁ ቅዱሳንንም ላሳደዱ ፕሮቴስታንት እረኞች መርዶ ነው።
ይህ የአብያተ ፕሮቴስታንት እረኞች መልክ ነው። የማይረቡት እረኞች ወይም ምናምንቴዎች እረኞች ሙላታቸው ሆኗል። ካውንስል ሲሆኑ ሙላታቸውን ደርሰዋል ማለት ነው። ካውንስል ማለት ከፖለቲካ ጋር አንድ መሆን ማለት ነው። ከዓለም መንግስታት ጋር አንድ መሆን ማለት ነው። ኢየሱስን እንደ ይሁዳ መሸጥ ማለት ነው። ይሁዳ ኢየሱስን የሸጠው የይሁዳ መንፈስ ገብቶባቸዋል ማለት ነው። ይሄ የመጨረሻ ጥግ ነው። እኛ ታማኝነታችን ለኢየሱስ ክርስቶስ ነው እንጂ መንግስታችን ከእግዚአብሔር ነው እንጂ መንግስታችን ከዚህ ምድር ስላይደለ የኢየሱስ ክርስቶስ ቅዱሳን ታማኝነታችን ለኢየሱስ ክርስቶስ እንጂ ለዚህ ዓለም ነገስታት አይደለም። ይሄ ግልጽ ነው። የክርስቶስ ቤተክርስቲያን የእግዚአብሔር መንግስት ነች። የእግዚአብሔር መንግስት ታማኝነት ለእግዚአብሔር ብቻ ነው። ስለዚህ እረኞች ቀኝ አይናቸው ጠፍቷል፣ ክንዳቸው ሽባ ሆኗል፣ በወንጌል ስም በክርስቶስ ስም ስለዘበቱ መራራ ዋጋ ይከፍላሉ። አባታቸው ሐሳዊ መሲሁ ሊገለጥ ወቅቱ ስለደረሰ ነው ሐሰተኞች እረኞች መቅደሱን አማኙን ያረከሱት። ወንጌል የክርስቶስ ነው። ማንም የወንጌል ባለቤት መሆን አልተሰጠውም። ክርስቲያኑ ከዓለም ጋር ሲደባለቅና ሲረክስ፣ እረኞቹ አራዊት ሲሆኑና አይናቸው ሲጠፋ፣ ቅዱሳን ግለሰቦች በጌታ ኃይል መነሳታቸውና ማደሳቸው ያለና አሁንም በወቅቱ የተገለጠ ጉዳይ ነው። የኔም መልእክተኛነት አዳሽነት ነው። ይህ ያለ ነው። ይህንን መቃወም ጌታን መቃወም ነው። ይህንን ማስቀረትም አይቻልም። ዘመናችን የፍጻሜው በመሆኑ ጌታ ለዚህ መጨረሻ ጉዳይ አስነስቶኛል። የሚቃወሙኝ ጌታን ይቃወማሉ፣ ግን ለገዛ ስብራታቸው ሰይፉን የተቃወሙ በሰይፉ ያልቃሉ። ዓላማዬ ለምንድን ነው? የኢየሱስ ክርስቶስ ክብር መገለጥ ሐዋርያዊ የወንጌል አገልግሎት ስመሰረትና ሲጀምር ይህንንም ትምህርት ሳዘጋጅ ለአገልጋዩ ስልጠናና ትምህርት ሳዘጋጅ ዓላማዬ ምንድን ነው? ዝና ፍለጋ አይደለም፣ ዝናን ክጄ ነው። ሀብት ፍለጋ አይደለም፣ ሀብት ክጄ ነው። ተሰድጄ ነው እንደ ቀደሙት ነቢያትና ሐዋርያት። ዓላማዬ ፕሮቴስታንቶቹ አገልጋዮች በእውነተኞቹ ቅዱሳን ላይ ያደረጉትን ክፋት ቅድስናና ቅዱሳን በምድር ላይ እንዳይኖሩ ተማምለው አማኞችን ወደ መንፈሳዊ ከፍታ የሚያመጥቁትን ለኢየሱስ ክርስቶስ ክብር መገለጥ ዝግጁ የሚያደርጉትን የክብር ዕውቀት መጽሐፍትና የክብሩን ዕውቀት ሰዎች እንዳያውቁ ያሳደሙትን የክብሩንም መልእክተኛ ሰሚና ተከታይ እንዳይኖረው ያደረጉትን እግዚአብሔርም በተቃዋሚዎቹ ላይ ስለሚገልጠው ቁጣው ድል ነሺዎች እንዲያውቁት ነው። ይህ ተልእኮ የመጨረሻው ጦርነት እንደሆነ ቅዱሳን ሁሉ እንዲያውቁት ነው። ዘመኑ አልቋል። የጌታ መገለጫ ጊዜ ቅርብ ነው። ክርስቲያኖች ስሙ፣ ንስሐ ግቡ፣ ከረከሰው ውጡ። እችን ዘመን አታገኟትም። እችን እድል አታገኙም። ነገር ሰይጣን አሁን በጉን እየወጋ ያለው በፕሮቴስታንቶቹ እረኞች ውስጥ መሽጎ እንደሆነ ድል ነሺ ቅዱሳን ሁሉ ይህን እንዲያውቁና እንዲነቁ ነው። ሰይጣን የት ነው የመሸገው? ሰይጣን የመሸገው ፕሮቴስታንት ማዕከል ውስጥ ነው። እረኞች ውስጥ ነው የመሸገው። አሁን ምሽጉ እዛ ነው ያለው። ምሽጉን አግኝተናል። ምሽጉ ላይ ነው የእግዚአብሔርን ብትር ያሳረፍነውና ያነጣጠር ነው። ስለዚህ ምሽጉ ይፈርሳል። ምሽግ ከተገለጠ እንደፈረሰ ነው የሚቆጠረው። የኢየሱስ ክርስቶስን ክብር መገለጥ ሰራዊት እንዳንራመድ፣ የክብሩ ዕውቀት የዘላለሙን ወንጌል መለከት ለፍጥረት እንዳናሰማ የሚጋደሉትን ፕሮቴስታንት ፓስተሮች ከኢየሱስ ክርስቶስ ክብር መገለጥ ማለትም ከዘጸአቱ ሰራዊት ጋር ስላለው ጦርነት ቅዱሳን እንዲያውቁ ነው። መልእክቴ ይሄ ነው። ሁሉም እንዲያውቁት ነው። ምክንያቱም እግዚአብሔር ሳያስጠነቅቅ ሳያሳውቅ ፍርዱን አይገልጥም። ማንም አልሰማንም ማለት አይችልም። አንሰማም ብለው ጆሮአቸውን የያዙ እነሱ መብታቸው ነው። ምክንያቱም ጆሮ ያለው ይስማ ተብሎ ተጽፏል። አሁን እዛ ሰዓት ውስጥ ነን። አሁን ፕሮቴስታንቶች የበጉ ዋና ጠላቶች የሆነው የሐሳዊው መሲህ ምሽግ መሆናቸው እንዲታወቅ ነው የምናገረውም። ለዚህ ነው ሐሳዊ መሲህ ወይም ሐሰተኛው ክርስቶስ ዓለምን ሁሉ በማርከስ ላይ በመሆኑ አሁን የመሸገውም በፕሮቴስታንቶቹ ውስጥ በመሆኑ እረኞችንም ለጸረ ቅድስናና ለጸረ ኢየሱስ ክርስቶስ ክብር መገለጥ አሰልጥኖ ክፋቱን ሞልቶባቸው ሞገሳማ አድርጓቸው ሀብትና ተሰሚነትን ሰጥቷቸው ከባለስልጣናትና ከመንግስታት ጋራ ከነገስታት ጋራ ጓደኛ አድርጓቸው የዘላለሙን ወንጌል በሙሉ ልባቸው እንዲቃወሙ ገልጧቸዋል። ይህንንም ጌታ እንደማይታገሳቸውና
ከአውሬው ጋር እንደሚሰባብራቸው ጀማው ፕሮቴስታንትም እረኞቹን በሚያገኛቸው ፍርድ አብረው እንደሚሰባበሩ ማሳወቅ ለማንቃት ነው። ማሳወቅ ለማስጠንቀቅ ነው። የፍቅር ስራ ነው። የመጨረሻ የፍቅር አገልግሎት ነው የማገለግለው። ንቁና ውጡ እያልኩ ነው። ግን ራሴን ሰውቼ ብዙ ሚሊዮን ጠላቶች አፍርቼ ጠላቶች ኢየሱስን ምንም እንዳላደረጉት እኔንም ምንም ማድረግ አይችሉም። ወደ ክብር ከሚገፉኝ በስተቀር ምንም ማምጣት የሚችሉት ነገር የለም። በሙሴ ቀን የዘጸአቱ ሰራዊት በመንገድ ላይ በጦር የገጠሟቸውን ሁሉ እግዚአብሔር እንደደመሰሳቸው አሁን የክብሩን መገለጥና አገልጋዮቹን የተቃወሙትን ሁሉ እንደሚደመስሳቸው ለማሳወቅ ለማስጠንቀቅም ነው። በፕሮቴስታንቶች ውስጥ አሁን ጌታን የሚወዱ ጥቂት የተረፉ ትሑታን አሉ። እሱን አውቃለሁ። እነዚህን ለማንቃት ነው። እነዚያ ድል እንዲነሱ አገልግሎቴ እነሱን ለመድረስ እነሱን ለማንቃት ነው። በጭፍን ፕሮቴስታንቶች በሙሉ ጠፍተዋል ብዬ እየተናገርኩ አይደለም። እረኞቻቸውንና ቀላቢዎቻቸውን ግን ነው። እረኞቻቸውንና ቀላቢዎቻቸው ጠፍተዋል። ጌታን የሚወዱት ከረከሰው ጀማ እንዲለዩ አይናቸው እንዲከፈት በመጸለይ ነው የማገለግለው። ፕሮቴስታንቶቹ ከበጉ ጋር ሊዋጉ ተሰላልፈዋልና የሚገጥማቸውን ስብራት ከፊታቸው ያለውን ወዮታ ማሳወቅ አለብኝ። ምክንያቱም ዘመኑ አልቋል። የጌታ መመለሻ ዘመን ደርሷል። ዘመኑ አልቋል። ክርስቲያን አሁን በማን ነው የምትመካው? በጀማው፣ በህንጻ፣ በአብያተ ክርስቲያናት ህብረት በምትለው አንተን የትም ባላደረሰ ህብረት፣ በካውንስሉ የሰይጣን ምሽግ በሆነው ካውንስል ምንም የትም የማያደርስ ለሁከት እና ለመጨረሻው ጥፋት የሚያዘጋጅ ካውንስል መመኪያ ይሄ ከሆነ የመጨረሻ ተስፋ የለህም ማለት ነው። መንቃት አለብህ። አማኞች መንቃት አለባችሁ። የዚህ መጽሐፍ ዓላማ የዚህ መልእክት ዓላማ ይህ ነው። በመጀመሪያ በዘጸአት ጉዳይ ላይ እግዚአብሔር ያመራል። እኛ የዘጸአት ሰራዊት ነን። ይህም ተልኮ የመጨረሻው ዘጸአት ተልኮ ነው እና በዘጸአት ጉዳይ ላይ እግዚአብሔር አይታገስም፣ ያመራል። ዘጸአት አድርጎ ከግብፅ የወጡትን አማሌቅ በተቃወመ ጊዜ የአማሌቅን ዝክረ ነገር ከሰማይ በታች ነው የደመሰሰው። ምሕረት አላደረገም ለአማሌቅ። ዛሬ ፕሮቴስታንቶች አማሌቅ እየሆኑ ነውና ያለው በቀጥታ ለአውሬው አልፈው ይሰጣሉ። እረኞች በጠቅላላው በዚህ ጉዳይ ላይ አያመልጡም። ምክንያቱም ክብሩን ስለሆነ የሚዳፈሩት። የዘጸአትን ሰራዊት መዳፈር የእግዚአብሔርን ክብር መዳፈር ስለሆነ አይታገሳቸውም። የዘላለሙን ወንጌል መለከት የክብሩን ዕውቀት የተቃወሙ የትውልዳችን ፕሮቴስታንት አገልጋዮች በቅርብ የሚጠብቃቸውን የበጉን ቁጣ አይችሉትም። ፍርድ ከነሱ ይጀመራል። ምክንያቱም ፍርድ የሚጀመረው ከእግዚአብሔር ቤት ነው። ፍርድ ይጀመራል ነው። ክብር ለእግዚአብሔር ይሁን። በኢየሱስ ምሳሌነት ማገልገል ስንል ኢየሱስ እንዴት ነው ያገለገለው? እንዴት ኖረና አገለገለ? በዓለም ከተነሱ የእግዚአብሔር አገልጋዮች ሁሉ እንደ ጌታ ኢየሱስ የተከናወነለት አገልጋይ የለም። እንደ አገልጋይ አሁን እንደ አምላክነቱ ሳይሆን እንደ አገልጋይነቱ። ምክንያቱም አገልጋይ ነበረ፣ ባሪያ ነበረ፣ ሰው ነበረ። ያ አገልጋይ ገጽታው ነው። እንደ አገልጋይ እንደሱ የተከናወነለት የለም። ለምን ቢባል እጅግ ትሁት ነበረ፣ ራሱን የካደ ነበረ፣ በዚያው ልክ እግዚአብሔርን የገለጠ ነበረ። ስለዚህ ነው ከኔ ተማሩ ያለን። ከሱ ስንማር እንደሱ ትሁት ዓለምን የካርን በድሃ ልክ የተገለጥን ደፋሮች ትሁታን እግዚአብሔርን የምናዳምጥ ሆነን ነው። መለኪያችን ኢየሱስ ነው። ፕሮቴስታንት አገልጋዮች በዚህ ልክ ናቸው፣ በተቃራኒ ናቸው። ተቃራኒው ሰይጣን ነው። ስለዚህ ፕሮቴስታንት ፓስተሮች በሰይጣን መልክ የተገለጡ ናቸው። የኢየሱስ ተቃራኒ ናቸው። ኢየሱስ ምን ይመስል ነበረ? አሁን ፓስተሮች ምን ይመስላሉ? ተቃራኒ። እሱን ነው እየተናገርኩ ያለው። ቀልድ አይደለም። አገልግሎት እግዚአብሔርን ለፍጥረትና ለሰዎች መግለጥ ነው። በአጭር ቃል መንፈስን መግለጥ ነው። ምን ማለት ነው? ፍቅርን መግለጥ፣ እውነትን መግለጥ፣ ደግነትን መግለጥ፣ ራስ መካድን መግለጥ፣ ለሌላው መኖርን መግለጥ፣ ለሌላው መሞትን መግለጥ፣ ሌላውን አለመጉዳትን መግለጥ፣ ሌላው እንዲኖር መሞትን መግለጥ ነው። አገልግሎት ይህ ነው። ከኢየሱስ የተማርነው አገልግሎት ይሄ ነው። ከመጽሐፍ ቅዱስ ኮሌጅ ኢየሱስን ከሰቀለው የመጽሐፍ ቅዱስ ኮሌጆች
የተማርነው አይደለም። አሁን ያሉት የመጽሐፍ ቅዱስ ኮሌጆች የሰይጣን ማዕከላት መሆናቸውን በጣም ደጋግሜ ተናግሬያለሁ። ለምን ቢባል ትዕቢተኞችና ኩራተኞች እርኩሳን ፓስተሮች የሚገለጡበት ነው። ትዕቢተኞች፣ ዝናና ብር ሰብሳቢ የሚገለጡበት ነው። እግዚአብሔር በኢየሱስ አገልግሎት በሙላቱ ተገልጦ ነበር። እንግዲህ በዛ አይነት እንድናገለግል ነው። ከዛ በመነሳት በእርሱ ምሳሌነት የመጨረሻው አገልጋይ ለመሆን የምንሰለጥነው በዛ መልክ ነው። እግዚአብሔር ስለሰራው ነገር ሳይሆን የምናወራው ኢየሱስ ስላገለገለው ነገር፣ ስለታዘዘው ነገር ነው የምናወራውና እኛም እንዲሁ ስናገለግል መታዘዛችን ይሄ ታምርና ምልክት የሚለው ነገር ሳይሆን መታዘዝ፣ ቃሉን መግለጥ፣ በቃሉ መኖር፣ እንደ ባሪያ መኖር፣ ሌሎች እንዲድኑ ራሳችንን መካድ፣ እሱ ነው አገልግሎት ነው። ዓላማዬና ተልእኮዬ የኢየሱስ ክርስቶስ ክብር መገለጥ ሰዓት መድረሱን የፍጻሜው ዕውቀትና ምስጢሮች የፍጻሜውን ዕውቀትና ምስጢራት ማስተማር፣ አገልጋዮችንም በዚያው ልክ ማሰልጠንና መግለጥ ነው። ጌታ ሁሉን በዘላለማዊ አዲስነት ወይም በዘላለማዊነት ወይም በሰማያዊነት ወይም በመንፈሳዊነት ሊጠቀልለው ሰዓቱ መድረሱን ለፍጥረት ሁሉ ለማወጅና ለማሳወቅ ነው። ይህም ሰዓት የዘላለም ወንጌል ሰዓት ውስን በመሆኑ ከአብያተ ፕሮቴስታንት ጋር እንዳልተባበር እንዳልቀላቀል ጌታ አስጠንቅቆኝ ነው። በክርስቶስ ለማድረግ እንደወደደ እንዳሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ይህ ዘመን ደርሷል። የመጠቅለል ዘመን ደርሷል። ስለ አገልጋዩ ስለ ኢየሱስ በነብዩ የተጻፈው በነብዩ ኢሳይያስ የተጻፈው እነሆ ደግፌ ያስኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ብርጤ፣ በእርሱ ላይ መንፈሴን አድርጌያለሁ። እርሱም ለአሕዛብ ፍርድን ያወጣል። አይጮህም፣ ቃሉንም አያሰማም፣ ድምፁንም በሜዳ አያሰማም። የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስንም ክር አያጠፋም። በእውነት ፍርድን ያወጣል፣ በምድርም ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። አሕዛብም በስሙ ይታመናሉ። እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍም ይላል፣ እጅግም ታላቅ ይሆናል። ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቅሏልና። ምክንያቱም ምቾት አልባ ባሪያ ነበራ። ምቾት አልባዎቹ እኛም ደግሞ ብዙ ሰዎች ስላንተ እንደተደነቁ እንዲሁ አሕዛብን ያስደንቃል። ያልተነገረላቸው ያያሉና ያልሰሙትንም ያስተውላሉና ነገስታትም ስለ እርሱ ስለ ፍጹሙ ባሪያ አፋቸውን ይዘጋሉ። ነብዩ ኢሳይያስ የሚናገረው ስለ ባሪያው ስለ አገልጋዩ ኢየሱስ አገልግሎት ነው። እጅግ ትሁት ስለመሆኑ፣ ዝና ፈላጊ ስላለመሆኑ፣ ድምፁን እንኳን ስላለማሰማቱ፣ ስልጣንና ከበሬታ ፈላጊ ስላለመሆኑ፣ ከዘመነኞቹ ካህናት ጋር አቻነት ወይም የበላይነት የከበሬታን ስፍራ ፈላጊ ስላለመሆኑ ነው። የኢየሱስ ክርስቶስ ክብር መገለጥ ቅዱሳን በዚህ ልክ ነው የምንሰራው፣ የምንኖረው፣ የምናገለግለው። መልእክቴን የምትሰሙ በጠቅላላው ከዚህ ትምህርታችሁን እንድትወስዱና ከረከሱት አብያተ ፕሮቴስታንቶች አገልግሎትና ስልጠና እንድትርቁ ነው። ይህ ፍጹም አገልጋይና ትሁት ባሪያ በጠላቶች ፊት በተከራካሪዎች ፊት ለሙግት አፉን አልከፈተም። ጌታ ኢየሱስ የሚሟገት አልነበረም። እውነትን አስተማረ። ሰዎች ቢፈልጉት እንዲቀበሉት ባይፈልጉ እንዲሰቅሉት የረጋ ነበር እንጂ ጠማሞችን ፈሪሳውያን የማሳመን ሙግት አልነበረውም። የአባቱን ፈቃድ ብቻ ለመፈጸም የኖረ ትሁት አገልጋይ፣ ራሱን የካደ ባሪያ ነበር። አገልግሎታችን በዚህ የሰከነና የረጋ ራስን የመካድና ለእግዚአብሔር ፈቃድ ብቻ የመኖር መለኮታዊውን ዓላማ የማገልገል የፍጹም ባርነት መርህ ነው። ከእሴይ ግንድ በትር ይወጣል። በትር ሲል ሰው፣ መልእክተኛ፣ መሲህ፣ የመለኮት ባሪያ ማለቱ ነው። ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። አገልጋይ እንደመሆኑ፣ ነቢይ እንደመሆኑ የመለኮት መንፈስ ያድርበታል እያለን ነው። እግዚአብሔርን በመፍራት ደስታውን ያያል።
አይኑ እንደምታይ አይፈርድም፣ ጆሮ እንደምሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድርም የዋሆች በቅንነት ይበይናል። የትውልዳችን ፓስተሮች ድሆች አጠገባቸው አያስቀርቡም። አይደለም ሌላ ቀርቶ በእነሱ ጉባኤ ውስጥ በመድረኩ ፊት ለፊት የሚቀመጡ ሀብታሞች፣ ባለስልጣናት፣ ትልልቆች ናቸው እንጂ ድሃ ወደፊታቸው አይቀርብም። ሰይጣናሞች ናቸው። የወንጌል አማኞች ፕሮቴስታንቶች ፓስተሮችን እያልኩ ነው ያለው። ሰይጣናሞች ናቸው። ድሃ አጠገባቸው አይቀርብም። ስለ ኢየሱስ እንዲህ ይላል፣ በአፉ በትር ምድርን ይመታል፣ በከንፈሩ ውስጥ ትንፋስ ክፉዎችን ይገላል። በአገልግሎቱ ፍጻሜ ፍርድን ይገልጣል ማለት ነው። የወገቡ መታጠቂያ ጽድቅ፣ የጎኑ መቀነት ታማኝነት ይሆናል። ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳን በአንድነት ያርፋሉ፣ ታናሽም ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግልገሎቻቸውን በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል። የሚጠባው ሕፃን በእባብ ጉድጓድ ላይ ይጫወታል። ጡት የጣለው ሕፃን በፉኝት ቤት ላይ እጁን ይጭናል። በተቀደሰው ተራራ ሁሉ ላይ አይጎዱም፣ አያጠፉም። ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለችና። ይህ በአገልግሎቱ ፍጻሜ ያው በእኛ በድል ነሺዎቹ አገልግሎት የሚገለጠው ግብር ነው። ምክንያቱም ጌታ ኢየሱስ በአገልግሎት ዘመኑ ይህንን አልፈጸመም፣ ይህን አልገለጠም። ይሄ የፍጥረት ተስማምቶ የመኖሩ ነገር ገና አልተገለጠም። የ2000 ዓመት አልፏል። ይሄ የሚሆነው በእኛ በመሰል አገልጋዮቹ መንፈሱ በእኛ ላይ ባደረ አገልጋዮቹ ይሄ ወደ ፍጻሜ ወይም ወደ መገለጥ ይመጣል። ምክንያቱም በእኛ ላይ ልክ በእርሱ ላይ አርፎ የነበረው መንፈስ፣ የእግዚአብሔር መንፈስ፣ የጥበብ መንፈስ፣ የማስተዋል መንፈስ፣ የምክር መንፈስ፣ የኃይል መንፈስ፣ የእውቀት መንፈስ፣ እግዚአብሔርን የመፍራት መንፈስ በእኛ ላይ አርፏልና በፍጻሜው ትሑታን አገልጋዮቹ ላይ እና በዚህም በአገልግሎታችን ፍጻሜ እሱ የጀመረው አገልግሎት ስለሆነ ፍጥረት ወደ መጨረሻው ስምምነትና አንድነት ይመጣል። ለምን ቢባል ፍጥረትን ያጣላውና ያለያየው ሰይጣን ይታሰርና ወደ ጥልቅ ይወርዳል። ኢሳይያስ 11 ነው ያነበብኩት ከ1 እስከ 9። ስለዚህ ይህንን ለመግለጥ በእርሱ ላይ በተገለጠው በክብር ዕውቀት በዛ መስመር እኛ ደግሞ ተጠንቅቀን እናገለግላለን። ምክንያቱም የምንኖረው የምናገለግለውም አሁን በኢየሱስ አይነት ነው። እርሱ እንደ ሰው ሆኖ እንደኛ ሆኖ ፍጹሙን ስራ ከሰራ እኛም የፍጻሜው መልእክተኞች እንደርሱ እንሰራለን። ምክንያቱም አብ እኔን እንደላከኝ እኔ ደግሞ እናንተን ልኬያችኋለሁ ስላለ እሱ የአብን ፈቃድ እንደፈጸመ እኛም የሱን ፈቃድ እንፈጽማለን። ለዚህ ነው ቃሉን የሰጠን፣ ለዚህ ነው ጸጋውን የሰጠን፣ ለዚህ ነው መንፈሱን የሰጠን። እንሰራለን፣ በሱ አይነት እንፈጽማለን። ክብር ለኢየሱስ ይሁን። በዚህ አይነት ፍጹም አገልግሎት ነው ፍጻሜውን የምናስፈጽመው። ለፍጻሜው ፍጹሙ ስራ ሲጠራንና ሲልከን ፍጹማን የሚያደርገንን ጸጋውና ዕውቀትን አብዝቶልን ነው እንጂ በአብያተ ፕሮቴስታንት የመጽሐፍ ቅዱስ ኮሌጅ የውሸት ዕውቀት መተተኛ ዲግሪ መሰረት አይደለም። በእኔ የሚያምን አለሱ እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል፣ ፍጻሜውን እናስፈጽማለን። እሱ ማለት ነው ባለው መሰረት ነው። እንግዲህ ከዚያ የበለጠውን በእርሱ ሆነን በማድረግ ላይ ያለ ነው። እርሱም የፍጹማንን ሙሽሪት ሰራዊት በመግለጥ ዘንዶን የሚጥሉ ድል ነሺዎችን በመግለጥ እንድንሰራ በፍጻሜው ማስፈጸሚያ ልዩ ጸጋ ቀብቶናል። ያኔም ሆነ አሁን እርሱ ስለሆነ ስራውን የሚሰራው ያኔም ዛሬም በእኛ የሚሰራው እሱ ነው። ያን ጊዜ ከገለጠው ከጅማሬው ስራ የበለጠው ሙላቱን በፍጻሜው አገልጋዮቹ በእኛ ይገልጠዋል። ምክንያቱም በእኛ የሚሰራው እሱ ነዋ። ለምን? ራሳችንን ስለ ካድን ራሳቸውን በቆለሉ ሰይጣን ነው የሚሰራው እንጂ እሱ አይሰራም። ራሳችንን በካድን በእኛ ግን እሱ ይሰራዋል። ያኔም የሰራውና አሁንም የሚሰራው እርሱ ነውና በጅማሬው ከተሰራው የበለጠ በእርሱ ሆነን እንሰራለን። ለምን? ራሳችንን ክደናልና። አሁን ስጋ ማንነት እዚህ ጋር የለምና የፍጻሜው የኢየሱስ ክርስቶስ ክብር መገለጥ አገልግሎት ከመጀመሪያው ጊዜ በስፋትም ሆነ በብዛት ይበልጣል። ለሌላ ጊዜ የማይተላለፍ አዲስ ሰማይና ምድር የመግለጥ ስራ ስለሆነ ክብሩን በአገልጋዮቹ ነውና የሚገልጠው የመለኮት ኃይሉን ታይቶ በማይታወቅ ሁኔታ
በዓለም ላይ በሚገልጥበት አሰራር ነው የሚሰራው። አገልግሎታችን የፍጻሜው ዘጸአት እንደመሆኑ በፍጥረት ታይተው የማይታወቁ ኃያላን የሚገለጡበት አገልግሎት ነው። ስለሆነም አገልግሎታችን በክብር ዕውቀት የሆነ በንጹህ ልሳን የሆነ ፍጹማንን መግለጥ ነው። የጸጋ ጎደሎነት የሌለበት የጸጋ ሙላት የፍጹምነት አገልግሎት ነው። አገልግሎታችንን ከጀመርን በኋላ ዓለም እንዴት እየተናወጠች እንዳለ እያየን ነው ያለ ነው። ለምን? ጸጋው በኃይል በእኛ እየሰራ ስላለ። የፍጻሜው አገልግሎታችን የክብሩ መገለጽ ስለሆነ የገሃነምን ኃይላት ለአንዴና ለመጨረሻ ከፍጥረት ውስጥ የማውደምና የእግዚአብሔርን መንግስት በሙላት ለዘላለም የመግለጥ አገልግሎት ነው። ይህም በቅዱሳኑ በእኛ በፍጻሜው ዘመን ኃያላኑ አገልግሎት ነው። ጌታ የጅማሬውም ሆነ የፍጻሜው አገልጋዮች አሉት። ይህን እንወቅ። አሁን የክብሩ መገለጥ ቅዱሳን የገሃነምን ደጆች ለማውደምና ፍጻሜውን ለማስፈጸም ነው የተገለጠ ነው። ፍጻሜው በእኛ ነው የሚፈጸመው። በነ ጳውሎስ ዘመን ፍጻሜ አልተፈጸመም። ከነ ጳውሎስ ዘመን የበለጠ አገልግሎት ነው አሁን እያገለገልኩ እኔ ያለው። እነዛ ጅማሬውን ጀመሩ እንጂ ፍጻሜውን የምናስፈጽመውን እኛ ነንና አሁን ተልኮ በተግዳሮትም በጦርነትም በተልኮ ስፋትም የኛው አገልግሎት ይበልጣል። አሁን የክብሩ መገለጥ ቅዱሳን የገሃነምን ደጆች ለማውደም እና ፍጻሜውን ለማስፈጸም ነው የተገለጠ ነው። ሰይጣንም አውቆናልና ኃይሉን ሁሉ ክፉዎችን ሰብስቦ በፊታችን አሰማርቷልና ግን አይችለንም፣ ይወድማል፣ የዘላለሙም የእግዚአብሔር መንግስት ይገለጣል። አስፈጻሚው ቅዱሳን አይቻሌና ኃያላን የፍጥረት ናፍቆት የመለኮት ልጆች ነን። የገሃነም ደጆች ፍጻሜያቸውና ውድመታቸው የሚሆነው በእኛ መገለጥ ነው። ስለዚህ ነው ዓለም እየተናወጠች ያለችው ከዳር እስከ ዳር። የመጨረሻውን ትክክለኛ መልእክት ከኢትዮጵያ ወንዞች ማዶ የተገለጠው ይሄ የምናገረው ቃል ነውና እናንተ በኢትዮጵያ ያላችሁ ክርስቲያኖች የተሰጣችሁ ልዩ ዕድል አላወቃችሁምና ይቆጫችኋል። በጊዜ ስሙኝ፣ ተከታተሉ። ከረከሰው ህብረት ውስጥ ውጡና አመልጡ። አታገኙትም። ይህን ጊዜ ነገ ምን አይነት ወጥመድ እንደሆነ ማነቆ ጊዜ እንደሚመጣ አላወቃችሁም። በክብር ዕውቀት በጥበብ ስናገለግል ጌታ ራሱ የፍጻሜውን ስራ በእኛ ይሰራዋል፣ ኃይሉን በእኛ ይገልጠዋል። በክብሩ መገለጥ ተልኳችን አንድ ሰው መጋቢ ከመሆኑ በፊት በዚህ ተልኮ በክብር ዕውቀት መጽሐፍ መሰልጠን ግድ ይለዋል። በዚህ በክብር ዕውቀት መጽሐፍ ያልሰለጠኑ አገልጋዮች በተልኳችን ውስጥ ስፍራም የላቸውም፣ ዕውቅናም የላቸውም። ክብር ለእግዚአብሔር ይሁን። የጌታ ኢየሱስን የአገልጋይነት ምሳሌ ለመከተልና ከእርሱ አገልግሎትን በዝርዝር ለመማር በመጀመሪያ እርሱ እንዴት እንዳገለገለና እንዴት እንደኖረ ምን አይነት አገልጋይ እንደነበረ ማወቅ አለብህ። ባህሪው፣ የማደራጀትና የማስተማር ጥበቡ፣ ዕውቀቱ፣ አባቱን የማገልገል ሙሉ ፈቃደኝነቱና ትጋቱ፣ ዘመኑን ሁሉ አባቱን ብቻ መስማቱና ለአባቱ መታዘዙ፣ በአጠቃላይ የአገልጋይነት የመልእክተኛነትና የባሪያነት መልኩን ማወቅ አለብህ። የዘመናችንን ፕሮቴስታንት ፓስተሮች፣ ቢሾፖች፣ ነብዮችና ሐዋርያዎች ማየት የለብም። እነዚህ የኢየሱስ ተከታዮችና አገልጋዮች አይደሉም። ይሄን አጥብቄ ነው የምናገረው። ክብር ለእግዚአብሔር ይሁን። ምክንያቱም ፕሮቴስታንት ፓስተሮች ክርስትናን ያዋረዱትና ወንጀላውያን ያደረጉት የዋናውን አገልጋይ የጌታ ኢየሱስን መልክ ባለማወቃቸው ነው። የምናገረው እኮ ንስሐ እንዲገቡ ነው። ሰደበን ባሉ መጠን እየደነደኑ ነው የሚሄዱት። የመጨረሻው ስለሆነ በግልጥ ነው የምናገረው። መሰረታቸው የኢየሱስ ትምህርት ሳይሆን የምዕራቡ ዓለም የባቢሎን ኑፋቄ የሞላው የቴዎሎጂ ስርዓተ ትምህርታቸው ወይም ካሪኩለማቸው ነው። ከዛ ውስጥ በፍጥነት መውጣት፣ ኢየሱስን ለመምሰል በክብር ዕውቀት መታጠቅ ግድና ግድ ይለናል። በረም ስማኝ። ከየትኛው የመጽሐፍ ቅዱስ ኮሌጅ ቢመረቁም ዶክተር ቢባሉም ወይም ዶክተር ፓስተር ቢባሉም የእረኞቹ አለቃ እንዴት እንደኖረና እንዳገለገለ ባለማወቃቸው የሱ ፓተርን ስለሌላቸው የሃይማኖታቸው ሸቀጥ አማኞችን የክርስቶስ ጠላቶች፣ ዘረኞች፣ ስግብግቦች ከማድረግ በቀር ፈሪዎች፣ ለእውነት የማይቆሙ ፈሪዎች ከማድረግ በቀር
ሙሰኞችና ውሸተኞች ከማድረግ በቀር ቅድስናንና ቅዱሳንን የሚሸሹ ከማድረግ በቀር በደም አፍሳሽ ፖለቲካ የሚርመጠመጡ ደም አፍሳሾች ከማድረግ በቀር የኢየሱስ ተከታይ ቅዱስ ሕዝብ አላደረጉትም። የመሩትንም ሕዝብ ጨለምተኛ የሰይጣን ባሪያ አደረጉት እንጂ የዓለም ብርሃን አላደረጉትም። ስለዚህ ነው ፍጻሜውን ለማስፈጸም የተጠራን የዘላለም ወንጌል ማህበርተኞች የድል ንሾችን ሙላት የበጉን ሰራዊት ለመግለጽና ፍጻሜውን ለማስፈጸም አገልግሎትን ከዋናውና ከታላቁ አገልጋይ መማርና ምሳሌነቱን መከተል ግድ የሚለን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ፣ የአገልግሎትን ሩጫ፣ የህይወትን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ተቀምጧልና። እርሱ በመከራዎቹ ሁሉ ፍጹም የረጋና ጸጥ ያለ አገልጋይ ነበር። ብስጭትና ምሬት፣ ንዴትና ቂም፣ ጥላቻና ትካዜ አልነበረው። የኔ ምሳሌ እንግዲህ እሱ ነው። የእግዚአብሔር ባሪያ መሆኑን አውቋል። ለራሱ ምንም ዓላማ የሌለው መሆኑን አውቋል። የአብን ዓላማ ለማስፈጸም የተወለደና የሚኖር መሆኑን አውቋል። የዚህ ዓለም ሰው አለመሆኑን አውቋል። እኔም ይህን አውቄ ዓለምን ለማትረፍ የሚኖር አልነበረምና የዓለም ትርፍ አላሳቀውም ነበር፣ የዓለም ኪሳራም አላስለቀሰውም ነበር። የእሱ ለቅሶውም የእሱ ደስታውም በእግዚአብሔር መንግስት ጉዳይ ብቻ ነበር። በዚህ ልክ ነው ሐዋርያቱን ያሰማራው። በዚህ ልክ ነው የመጨረሻውን ሐዋርያ እኔንም የቀባኝ፣ እኔም አገልጋዮችን የማስተምረውና ማሰለጥነው በዚሁ ልክ ነው። ወደ መስቀል ሞት ሲወርድም እንደ ማንኛውም ጊዜ አገልግሎትን ለመፈጸም ነበር የተጓዘው። ስለ ራሱ አላለቀሰም፣ በድሉ አላማረረም፣ በሰራውም ጀግንነት አላፈረበትም። ያለቅሱለት የነበሩትንም ለራሳቸው አልቅሱ በማለት ሊመጣባቸው ስላለው ፈጣን ፍርድ አስጠነቀቃቸው። ትኩረቱ ሁሉ ስለ ጠፉት ሰዎችና ስለ አባቱ ፈቃድ ነበር እንጂ ስለ ራሱ አልነበረም። በዚህ ልክ ነው የምንኖረው የምናገለግለው። የፍጻሜው ድል ነሽ መልእክተኞች የምንከተለው የኢየሱስን ምሳሌነት ነው። የተገለጥነውና የምንኖረው በሰማይ ያለውን እግዚአብሔር ፈቃድ በምድር ለማስፈጸም ነው እንጂ ለራሳችን ምድራዊ ስጋና ዓላማ አይደለም፣ ወይም ሃይማኖታዊ ተቋም ለማደራጀት አይደለም፣ ወይም ከዚህ ዓለም ነገስታትና መንግስታት ጋር የህብረት ለመፍጠር አይደለም። የእግዚአብሔርን መንግስት በምድር ለመትከል ነው። መንግስተ ሰማይ የኢየሱስ ክርስቶስን በክብር መገለጥ የምናፋጥነው የፍጻሜውን አስፈጻሚ ሰራዊት ድል ነሽውን የምንገልጠው የዘላለሙን ወንጌል በክብር ዕውቀት የምናወጀው በዚህ አይነት መንገድ ነው። ምክንያቱም አሰራሩን ተቀብለናል። በአገልግሎታችን በክብር ዕውቀት መጽሐፍትና ትምህርቶች ምክንያት የአብያተ ፕሮቴስታንት እረኞች ፓስተሮች ፊት እንደ አባታቸው እንደ ቃየል ፊት ጠቁሮብናል። እኛንና የክብሩን ዕውቀት አሳደዋል። ሁሉንም ለገዛ ክፋታቸው ትተን በእርጋታ በልበ ሙሉነት መለከቱን እንነፋለን እንጂ የማንንም ፊት አናይም፣ አናዝንም፣ አናለቅስም። እንደ አለቃችን እንደ ጌታ ኢየሱስ በሰማይ ያለውን መለኮታዊ ፈቃዱን በምድር በማስፈጸም ቁርጠኝነት እናገለግላለን። መልካም አድርጋችሁ መከራ ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። የተጠራችሁለት ለዚህ ነውና። ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱ ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር። መስመራችን ይቺ ነች። በኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሆን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። መለኮት ሆኖ ሳለ ሰው ሆነ።
ከአብ ጋር አልተፎካከረም፣ አልተወዳደረም። ከክብሩ መውጣትና በተዋረደ ሰው መልክ መገለጥን እንደ ውርደት አልቆጠረውም። ሰውን ለማዳንና ፍጥረቱን ለመታደግ ክብሩን ተወ፣ ባሪያ አገልጋይ ሆነ። ይህ ነው ምህራችን፣ መስመራችን ይህ ነው። በዚህ ልክ ሆነን ከውድድር ወጥተን ዓለምንና ራሳችንን ክደን ሞትን ንቀን በፈቃዳችን ስለ ክርስቶስ ሁሉን ትተን ዝናን ገንዘብን ትተን የፍጻሜው መልእክተኞች እኛ ፍጻሜውን የምናስፈጽመው በዚህ አይነት ነው። በዚህ ልክ የተገለጡትን አገልጋዮች ነው በመንግስተ ሰማያት ከፍ ከፍ የሚያደርጋቸው። ዓለም አታመልጠኝ ያሉት ሴሰኞቹ የወንጌላውያን አብያተ ፕሮቴስታንት አገልጋዮች እድላቸው በዘላለም ውርደት ነው። ምክንያቱም አገልጋዩን ኢየሱስ አይመስሉትምና። ይመስሉታል? በጭራሽ። ምክንያቱም አልሰሙትማ፣ ከእርሱም አልተማሩም። እርሱ የመሰረታትን ቤቱን የሚሰሩ ሳይሆኑ ራሳቸው የመሰረቱትን የሃይማኖት ተቋማት የሚያገለግሉ ቅጥረኞች ናቸውና በኩራተኛው በሰይጣን መልክ ተገልጠው የዓለምን ሀብትና ከበሬታ ዝናንም ሰብስበው በስጋ ተገልጠው በስጋዊነት ተገልጠው እውነተኞቹን አሳደው በቅዱሳን ደም የረከሰ ልብስ ተጎናጽፈው ድሃውን ግጠውና አብጠው የጌታን ስም ያዋርዳሉና የኢየሱስ ክርስቶስ ዋናዎቹ ጠላቶቹ እነሱ ናቸው። ዋና ጠላት ሐሳዊ መሲህ ዋና ጠላት ሲሆን እነሱ የሐሳዊ መሲህ መንገድ ጠራጊዎች ናቸውና ዋናዎቹ ጠላቶች ከሐሳዊ መሲህ ጋር እነዚህ ናቸው። ስለዚህ ፍጻሜው ስለቀረበ ጌታ ይህንን ልዩ አገልግሎት በራሱ ምሳሌነት እንዳገለግለውና አገልጋዮችንም እንዳሰለጥን በዘላለም ወንጌል አጀንዳው ልኮኛል። ከጌታ ኢየሱስ የተገለጠን አገልጋዮች በሱ አይነት የሆነን ቅዱሳንና ትሑታን ባሪያዎቹ የሱን ስራ እናስፈጽማለን። ፍጹማንን ለመግለጥና ፍጻሜውን ለማስፈጸም ፍርድንና ጽድቅን ለማፋጠን ምድርም በእግዚአብሔር ክብር እንድትሞላ በጌታ ኢየሱስ አይነት የሆነን ምርጦቹ ለፍጻሜው አገልግሎት ተጠርተናል፣ ተለይተናል፣ ተገልጠናል፣ ታምነናል፣ ታትመናል፣ ድልም ነስተናል። ስለኔም ስለ ፍጻሜው ዘመን ስለ ክብሩ መገለጥ ሐዋርያ መጽሐፍ እንዲህ ይላል፣ በብዙ ወገኖችና በአሕዛብም በቋንቋዎችም በነገሥታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ። በራእይ ምዕራፍ 10 ከቁጥር 8 እስከ 10 ስለኔ ነው የተጻፈው። እየተናገርኩ ነው። ይቀጥላል።